የመካከለኛው ምስራቅ አርማጌዶን በበረሃው አሸዋ ላይ የተሳሉ የደም መስመሮችና የመቶ ዓመቱ ምስጢራዊ ሴራ። ዛሬ የመካከለኛው ምስራቅ ስም ሲነሳ ወደ አእምሯችን የሚመጣው ምስል ምንድነው? የሚቃጠሉ ከተሞች፣ በጭስ የተሸፈነ ሰማይ፣ የተሰባበሩ ፍርስራሾች፣ የፈረሱ መንግስታት፣ የሽብር አውታሮችና ማብቂያ የሌለው የንጹሃን ሮሮ። ይህ ቀጠና ለዓለም የሰላም ጠንቅ፣ ለፖለቲከኞች እንቆቅልሽ፣ ለተራው ሕዝብ ደግሞ ሲኦል ሆኗል። ነገር ግን አንድ መሰረታዊ ጥያቄ ዘወትር ይነሳል። ይህች የስልጣኔ መገኛ፣ የሃይማኖቶች መፍለቂያና የቅዱሳት መጻሕፍት ምድር እንዴት እንዲህ ባለ የደም አዙሪት ውስጥ ልትወድቅ ቻለች? ይህ ሁሉ መከራና ጥላቻስ የጀመረው መቼ ነው? የዚህ ጥያቄ ምላሽ የሚገኘው ዛሬ በሚተኮሱት ሚሳኤሎች ውስጥ ሳይሆን ከ100 ዓመታት በፊት በለንደን እና በፓሪስ በቅንጦት ቢሮዎች ውስጥ የተሳሉ ምስጢራዊ መስመሮች ውስጥ ነው። የዛሬው የመካከለኛው ምስራቅ ካርታ የተሳለው በበረሃው አሸዋ ላይ ሳይሆን ከቀጠናው በሺዎች የሚቆጠሩ ኪሎ ሜትሮች ርቀው በሚገኙ ኃያላን መሪዎች እርሳስ ነበር። ያ ካርታ ደግሞ ለዛሬው የእስራኤል፣ የፍልስጤም፣ የኢራቅ፣ የሶሪያ፣ የሊባኖስ እና የኢራን ቀውሶች ዋነኛው መሠረት ነው። ዛሬ በታሪክ መዝገብ ውስጥ ተቀብሮ የቆየውን ነገር ግን ዛሬም ድረስ የሰው ልጅን ደም እያፈሰሰ ያለውን ያንን አሰቃቂ ሴራ እንፈትሻለን። እንደ አውሮፓውያኑ አቆጣጠር በ1914 ዓለም ወደ መጀመሪያው የዓለም ጦርነት ስትገባ የመካከለኛው ምስራቅ ገጽታ የዛሬውን በፍጹም አይመስልም ነበር። ለ600 ዓመታት ያህል ቀጠናውን በብረት እጁ የገዛው የኦቶማን ኢምፓየር ነበር። ከኢስታንቡል እስከ ኢየሩሳሌም፣ ከባግዳድ እስከ ካይሮ ያለው ሰፊ ግዛት በአንድ ሱልጣን ጥላ ስር ይገኝ ነበር። ምንም እንኳን ግዛቱ እያረጀና እየደከመ ቢመጣም ሕዝቦች ግን ለዘመናት የኖሩበት የራሳቸው ሥርዓት ነበራቸው። ብሪታንያ ግብፅንና የገልፍ ስልታዊ የንግድ መስመሮችን በቁጥጥሯ ስር አድርጋ ነበር። ፋርስ ማለትም የዛሬዋ ኢራን ደግሞ በሰሜን በሩሲያ በደቡብ በብሪታንያ ተጽዕኖ ስር የወደቀች ደካማ አገር ነበረች። ነገር ግን በዚያን ወቅት መካከለኛው ምስራቅ የኃያላን አገራት የምኞት ማዕከል ሆና ነበር። ጀርመን ተጽዕኖዋን ለማስፋት ከበርሊን እስከ ባግዳድ የሚዘልቅ የባቡር መስመር ትዘረጋ ነበር። ሩሲያም የኦርቶዶክስ ክርስቲያኖችን እጠብቃለሁ በሚል ሰበብ ቁስጥንጥንያን ወይንም የአሁኗን ኢስታንቡል ለመያዝ ታደባ ነበር። ፈረንሳይም በተመሳሳይ የካቶሊክ ክርስቲያኖች ጠበቃ ነኝ ትል ነበር። ብሪታንያ ደግሞ ወደ ህንድ የሚወስደው የሕይወት መስመር የሆነው የስዌዝ ቦይ ደህንነትን እንቅልፍ ይነሳት ነበር። እነዚህ አገራት የኦቶማን ኢምፓየርን እንደ የአውሮፓ ታማሚ ይመለከቱት ነበር። መቼ ይሞታል፣ መሬቱንስ እንዴት እንከፋፈለዋለን የሚለው ጥያቄ የሁላችንም ስውር አጀንዳ ነበር። የኦቶማን መሪዎች በሩሲያ በብሪታንያና በፈረንሳይ ከመዋጥ ይልቅ ከጀርመን ጋር መወገንን መረጡ። ጦርነቱ ሲቀጣጠል በረሃው በደም ተጨማለቀ። ረሃብ፣ በሽታና ስቃይ ምድሪቱን ወረራት። ጦርነቱ እየከረረ ሲሄድ ሁለቱም ወገኖች የጠላትን ሰላም ለመንሳት ሃይማኖትና ብሔርተኝነትን እንደ መሳሪያ ተጠቀሙበት። ጀርመኖችና ኦቶማኖች በብሪታንያ ስር ያሉ ሙስሊሞች እንዲያምፁ ሲቀሰቅሱ፣ ብሪታንያና ፈረንሳይ ደግሞ በኦቶማን ስር ያሉ ክርስቲያኖችንና የአረብ ብሔርተኞችን ይቀሰቅሱ ነበር። በዚህ መሃል ግን ኃያላኑ ሌላ ሰይጣናዊ ድግስ እየደገሱ ነበር። ብሪታንያ ጦርነቱን ለማሸነፍ ስትል እጅግ አደገኛ የሆነ የዲፕሎማሲ ጨዋታ ጀመረች። ለሶስት የተለያዩ ወገኖች ሶስት ፈጽሞ የማይገናኙና የሚቃረኑ ቃላትን ሰጠች። የመጀመሪያው ቃል ለሐሽሚት ቤተሰብ የተሰጠው ነበር። የብሪታንያ ባለሥልጣናት በመካ የሚገኘውን የሐሽሚት ቤተሰብ መሪ ሸሪፍ ሁሴን ኢብን አሊን አነጋገሩ። ከኦቶማን አገዛዝ ጋር ብትዋጉልን ጦርነቱ ሲያበቃ ታላቅና ነፃ የአረብ መንግሥት እንመሰርትላችኋለን የሚል ማራኪ ቃል ገቡላቸው። ሸሪፍ ሁሴን ይህንን የነጻነት ህልም በመሰነቅ ልጆቻቸው ልዑል ፋይሰልና ልዑል አብደላን በማስተባበር የአረብ አመፅን መሩ። ላውረንስ ኦፍ አረቢያ በተባለው እንግሊዛዊ መኮንን ቲኢ ላውረንስ ታጅበው አረቦች በኦቶማን ቱርኮች ላይ የደፈጣ ጥቃት መሰንዘር ጀመሩ። ላውረንስ ለአረቦች ነጻነት በቅንነት የሚታገል ቢመስልም በለንደን የሚገኙት አለቆቹ ግን ሌላ ካርታ እየሳሉ ነበር። ሸሪፍ ሁሴን ለአረብ ሕዝብ ነጻነት፣ ብሪታንያ ግን ለራሷ ድል ሲሉ ተሰለፉ። ይህ በበረሃው አሸዋ ላይ የተጀመረው አመፅ መጨረሻውም በክህደት የሚጠናቀቅ የፍቅር ታሪክ ይመስል ነበር። የሳይክስ ፒኮ ምስጢራዊ ሰነድ፣ አገርን እንደ ሸቀጥ መከፋፈል። አረቦች በበረሃው ፀሐይ ስር ደማቸውን ሲያፈሱ በለንደን እና በፓሪስ የቅንጦት አዳራሾች ውስጥ ሁለት ዲፕሎማቶች ተገናኙ። እንግሊዛዊው ማርክ ሳይክስ እና ፈረንሳዊው ፍራንሷ ጆርጅ ፒኮ።
እነዚህ ሁለት ሰዎች እንደ አውሮፓውያኑ አቆጣጠር በግንቦት 1916 በምስጢር ተፈራረሙ። ይህ ስምምነት የሳይክስ-ፒኮ ስምምነት ተብሎ የሚታወቅ ሲሆን የሰው ልጅ ታሪክ ካያቸው እጅግ ጨካኝና ግልጽ ያልሆኑ የክህደት ሰነዶች መካከል አንዱ ነው። እነዚህ ሁለት ሰዎች የህዝቦችን ፍላጎት፣ ሃይማኖት፣ ቋንቋ ወይንም ታሪክ ከግምት ውስጥ ሳያስገቡ የመካከለኛው ምስራቅን ካርታ ለሁለት ሰነጠቁት። ኤና ቢ በሚሉ ፊደላት መሬቱን ተከፋፈሉ። ፈረንሳይ ሰሜኑን እና ምዕራቡን ማለትም የዛሬዋን ሶሪያና ሊባኖስን፣ ብሪታንያ ደግሞ ደቡቡንና ምስራቁን ማለትም የዛሬዋን ኢራቅና ዮርዳኖስን እንዲወስዱ ተስማሙ። ለአረቦች የተሰጠው የነጻነት ቃል በወረቀት ላይ ሳይሰፍር በኃያላኑ ስግብግብነት ተረገጠ። ይህ ስምምነት የዛሬው የመካከለኛው ምስራቅ ቀውስ ዋነኛው መርዝ ነው። ህዝቦች ሳይመካከሩባቸው፣ ጎሳዎች ሳይጠየቁባቸው የተመሰረቱት እነዚያ ድንበሮች ዛሬም ድረስ በደም እየታጠቡ ይገኛሉ። የባልፎር ዲክላሬሽንና የፍልስጤም እሳት። ብሪታንያ ለአረቦች ቃል ከገባችና ከፈረንሳይ ጋር መሬት ከተከፋፈለች በኋላ ሶስተኛውና እጅግ አወዛጋቢውን ቃል ሰጠች። እንደ አውሮፓውያኑ አቆጣጠር በህዳር 1917 የብሪታንያው የውጭ ጉዳይ ሚኒስትር አርተር ባልፎር ለታዋቂው የጽዮናውያን መሪ ሎርድ ሮስቺልድ አንድ አጭር ደብዳቤን ጻፉ። ይህ ደብዳቤ የባልፎር ዲክላሬሽን ተብሎ ይጠራል። ብሪታንያ በፍልስጤም ምድር ላይ ለአይሁድ ህዝብ ብሔራዊ መኖሪያ እንዲመሰረት እንደምትደግፍ በይፋ አስታወቀች። ይህ ውሳኔ በፍልስጤም ለዘመናት ይኖር የነበረውን የአረብ አብላጫ ህዝብ ህልውና በቀጥታ የሚጋፋ ነበር። በዚያን ወቅት አይሁዶች የፍልስጤም ህዝብ 7 በመቶ ብቻ ነበሩ። ብሪታንያ ግን ለራሷ ጦርነት ድጋፍ ለማግኘት ስትል የአንድን ህዝብ መሬት ለሌላ ወገን በስጦታ መልክ አበረከተች። አንድ አገር ለሌላ ወገን የሶስተኛውን ወገን መሬት ሰጠ ተብሎ የሚታወቀው ይህ ክስተት እስከ ዛሬ ድረስ ለሚቀጥለው የእስራኤልና ፍልስጤም እልቂት ዋነኛው ክብሪት ሆነ። የጥላቻው ዘርም በይፋ ተዘራ። እንደ አውሮፓውያኑ አቆጣጠር በ1917 አሜሪካ ወደ ጦርነቱ ስትገባ ፕሬዝዳንት ውድሮ ዊልሰን አዲስ ተስፋን ይዘው መጡ። ዊልሰን ራስን በራስ የማስተዳደር መብት የሚል መርህን አወጁ። እያንዳንዱ ህዝብ የራሱን ዕጣ ፈንታ የመወሰን መብት አለው የሚለው ንግግር በመካከለኛው ምስራቅ ለነበሩት አረቦች፣ አይሁዶች፣ ኩርዶችና አርመኖች ታላቅ ብርሃን ሆኖ ታያቸው። ጦርነቱ ሲያበቃ ነፃነታችንን እናገኛለን ብለውም ተስፋ አደረጉ። ነገር ግን ይህ የዊልሰን መርህ በመሬት ላይ ካለው እውነታ ጋር በፍጹም ሊታረቅ አልቻለም። በመካከለኛው ምስራቅ ያለው ህዝብ እንደ አውሮፓውያን በብሔር ሳይሆን በሃይማኖት፣ በጎሳና በአካባቢያዊ ማንነት የተሳሰረ ነበር። ኃያላን አገራት ግን ይህንን እውነታ ችላ በማለት ህዝቡን ባልተላመደው የአገረ መንግስት ቀመር ውስጥ ሊያጥሩት ሞከሩ። የህዝቡ ተስፋ ግን ብዙም ሳይቆይ ወደ መሪር ሐዘንነት ተቀየረ። እንደ አውሮፓውያኑ አቆጣጠር በህዳር 1918 ጦርነቱ በአጋሮች ድል አድራጊነት ተጠናቀቀ። የኦቶማን ኢምፓየርም ፈረሰ። ዓለም አቀፉ ማህበረሰብ በፓሪስ ተሰብስቦ የመካከለኛው ምስራቅን ዕጣ ፈንታ ለመወሰን ተቀመጠ። የአረብ ልዑካን በልዑል ፋይሰል መሪነት ወደ ፓሪስ ቢጓዙም በዚያ ያጋጠማቸው ግን ንቀትና መገፋት ነበር። የብሪታንያና የፈረንሳይ መሪዎች በምስጢር የተስማሙበትን የሳይክስ-ፒኮ ውል ተግባራዊ ለማድረግ ቆርጠው ተነሱ። በዚህ ጉባኤ ላይ መንግስታት ማህበር ወይንም ሊግ ኦፍ ኔሽን ተመሰረተ። ይህ ማህበር ለቅኝ አገዛዝ አዲስ ስም ሰጠው፣ ማንዳሪን ወይንም ሞግዚትነት። ያልበሰሉ ተብለው የተፈረጁት የመካከለኛው ምስራቅ ህዝቦች እስኪበስሉ ድረስ በብሪታንያና በፈረንሳይ ሞግዚትነት ስር እንዲወድቁ ተወሰነ። ይህ ውሳኔ የህዝቡን ሉዓላዊነት የነጠቀና ለዘመናት የሚቆይ የባዕዳን ቀንበርን የጫነ ነበር። አረቦች ነጻነት አልን እንጂ ሞግዚትነትን አልጠየቅንም በማለት ቢጮሁም ሰሚ ግን አላገኙም ነበር። ልዑል ፋይሰል በ1920 በሶሪያ ብሔራዊ ኮንግረስ ፊት የሶሪያ ንጉሥ ተብለው ተሾሙ። ሶሪያ፣ ሊባኖስና ፍልስጤምን ያካተተ ታላቅ የአረብ መንግስት ለመመስረት አሰቡ። ነገር ግን ፈረንሳዮች ይህ መሬት የኔ ነው በማለት በታንክና በመድፍ የታጀበ ሰራዊት ላኩ። በታሪካዊው የመይሳሉን ጦርነት በአርበኛው ዩሱፍ አልአዝማ የሚመራው ደካማ የአረብ ሰራዊት በፈረንሳይ ዘመናዊ ጦር ተደመሰሰ። ፈረንሳዮች ደማስቆን ተቆጣጠሩ። ፋይሰል ተሰደዱ። መይሳሉን ለአረቦች የጀግንነት እንጂ የሽንፈት ምልክት ሆኖ ቀረ። የፈረንሳይ ጀነራል ጎውራው የደማስቆን ከተማ ሲወርድ ወደ ታላቁ የሙስሊም ተዋጊ ሳላዲን መቃብር ሄዶ ሳላዲን ሆይ ተነሳ፣ እኛ ተመልሰናል ማለቱ የምዕራባውያንን የአሸናፊነት ትዕቢትና የአረቦችን ውርደት የሚያሳይ ታሪካዊ ትዕይንት ነበር። ፈረንሳይ ሶሪያንና ሊባኖስን ለ10 ዓመታት በብረት እጇ ገዛች። በኢራቅም ሁኔታው ተመሳሳይ ነበር። ብሪታንያ ኢራቅን በቁጥጥሯ ስር ስታደርግ የኢራቅ ሕዝብ የካፊር አገዛዝን አንቀበልም በማለት
በ1920 ታላቅ አመፅን አነሳ። የጎሳ መሪዎችና የሃይማኖት አባቶች ተባብረው ብሪታንያን ተፋለሙ። ብሪታንያ አመፁን ለመጨፍለቅ ከባድ ዋጋ ከፈለች። 450 ወታደሮቿም ተገደሉ። በሚሊዮን የሚቆጠር ዶላርም በነበልባል ጋየ። ይህ ኪሳራ ብሪታንያ ፖሊሲዋን እንድትቀይር አስገደዳት። ፋይሰልን ከሶሪያ አምጥታ የኢራቅ ንጉሥ አድርጋ ሾመች። ነገር ግን ይህ የተሰጠ ነፃነት እንጂ የተገኘ ነፃነት አልነበረም። ብሪታንያ በኢራቅ ፖለቲካ ውስጥ እጇን በማስገባት ነዳጇን ለመዝረፍ ስትል የአገሪቱን የወደፊት ሰላም አናጋች። የዛሬዋ ኢራቅ የምትማቀቅበት የብሔር እና የሃይማኖት ግጭት መነሻው ያኔ በብሪታንያ የተዘራው የከፋፍለህ ግዛ ፖሊሲ ነበር። በፍልስጤም ምድር እሳቱ በከፍተኛ ሁኔታ መቀጣጠል ጀመረ። በ1919 እና በ1923 መካከል 35000 የሚጠጉ አይሁድ ሰፋሪዎች ወደ ፍልስጤም መጡ። መሬት መግዛትና ሰፈራ ማከናወንም ጀመሩ። የፍልስጤም አረቦች መሬታችን እየተነጠቀ ነው፣ ህልውናችንም አደጋ ላይ ነው በማለት በቁጣ ተነሱ። እንደ አውሮፓውያኑ አቆጣጠር በ1921 በጃፋ ከተማ በሁለት የአይሁድ ቡድኖች መካከል የተጀመረው ግጭት ወደ የአይሁድ አረብ እልቂት ተቀየረ። በአንድ ቀን ውስጥ በመቶዎች የሚቆጠሩ ሰዎችም ተገደሉ። ብሪታንያ የአድሎ ፖሊሲ ትከተላለች በሚል በአረቦች ተከሰሰች። በዚህ ወቅት ነው ጽዮናዊው ዜቭ ጃቦቲንስኪ ብረት ግንብ ወይንም አይረን ዎል የሚለውን ወታደራዊ ፍልስፍና ያመጣው። አረቦች ተስፋ እስኪቆርጡና እስኪንበረከኩ ድረስ የኃይል ግንብ መገንባት አለብን የሚለው ይህ አስተሳሰብ ለሚቀጥሉት 100 ዓመታት የእስራኤል ወታደራዊ መመሪያ ሆነ። ሰላም የመቃብር ስፍራ ፍለጋ ሆነ። ከኦቶማን ኢምፓየር ፍርስራሽ ላይ አዲስ ኃይል በሙስጠፋ ከማል አታቱርክ መሪነት ተወለደ። ቱርክ ከምዕራባውያን ወራሪዎች ጋር ተዋግታ ነፃነቷን አወጀች። አታቱርክ ዘመናዊት ቱርክን ለመገንባት ሃይማኖትን ከፖለቲካ ለዩ። በኢራን ደግሞ ረዛ ሻህ ፓህላቪ ብሪታንያ ባመቻቸችላቸው መፈንቅለ መንግሥት ሥልጣን በመያዝ አገሪቱን ወደ ዘመናዊነት ለመለወጥ ሞከሩ። ነገር ግን እነዚህ ዘመናዊ የሚባሉ ለውጦች ሁሉ ከሕዝቡ መንፈሳዊና ባህላዊ እሴቶች ጋር የተጋጩ ነበሩ። በቱርክና በኢራን የተዘራው ይህ የሴኩላሪዝምና የኃይል ፖለቲካ ከዓመታት በኋላ ለሚቀሰቀሰው አክራሪ ሃይማኖታዊ ንቅናቄ ዋነኛ መነሻ ሆነ። መካከለኛው ምስራቅ በምዕራባውያን ፋሽን እና በራሷ ማንነት መካከል ተቀደደች። እንደ አውሮፓውያኑ አቆጣጠር በ1920 በካይሮ ከተማ ዊንስተን ቸርችል እና ሌሎች የብሪታንያ ባለሥልጣናት ተሰባሰቡ። የመካከለኛው ምስራቅን ካርታ የመጨረሻው ቅርጽ ሰጡት። ፋይሰል በኢራቅ፣ አብደላ በዮርዳኖስ ንጉሥ፣ ፍልስጤም ለጽዮናውያን ክፍት ሆና ቀረች። ብሪታንያ ሁሉንም ወገኖች አስማማለሁ ብትልም በተግባር ግን ለማንም የማይበጅ የጥፋት መረብ ዘርግታ ነበር። ያ መስመር በሕዝቦች መካከል ጥላቻን ዘራ። ኩርዶችን አገር አልባ አደረጋቸው። ፍልስጤማውያንን ስደተኛ አደረጋቸው። ሊባኖስን በሃይማኖት ግጭት አመሳት። ያ የቸርችልና የሳይክስ ፒኮ ካርታ ዛሬ በመካከለኛው ምስራቅ ለሚፈሰው ለእያንዳንዱ ጠብታ ደም ተጠያቂ ነው። ኃያላን አገራት ጥቅማቸውን አስከበሩ። ሕዝቦች ግን ለዘመናት የሚዘልቅ መከራን ተረከቡ። ከሁለተኛው የዓለም ጦርነት በኋላ የመካከለኛው ምስራቅ ቀውስ ወደ አዲስ ደረጃ ተሸጋገረ። አሜሪካና ሶቪየት ኅብረት ቀጠናውን የቦምብና የርዕዮተ ዓለም መፈተኛ አደረጉት። እስራኤል የኒውክሌር ባለቤት ለመሆን ስትጥር፣ አረቦች ደግሞ የሶቪየትን መሳሪያ መታጠቅ ጀመሩ። የነዳጅ ፖለቲካው ዓለምን አንቀጠቀጣት። ሶቪየት ኅብረት በኒውክሌር ኃይል የታገዘ ኮሚኒዝም የሚል ህልም ሰንቃ በመካከለኛው ምስራቅ ሪያክተሮችን መገንባት ጀመረች። ቼርኖቢል ከመከሰቱ በፊት የሶቪየት የኒውክሌር ምሁራን በበረሃው መሃል አዳዲስ ከተሞችን ይገነቡ ነበር። ይህ የኃይል እሽቅድድም መካከለኛው ምስራቅን ወደ አርማጌዶን አፋፍ አቀረባት። የሰው ልጅ ዕውቀት ለልማት ሳይሆን ለጥፋት መሳሪያነት ዋለ። ዛሬ በ2026 ዓመተ ምህረት የመካከለኛው ምስራቅ ሰማይ አሁንም በጥቁር ጭስ ተሸፍኗል። በጋዛ የሚወድቀው ቦምብ፣ በሊባኖስ የሚሰማው ጩኸት፣ በኢራቅ የሚታየው አለመረጋጋትና በኢራን የሚታየው ውጥረት ሁሉም መነሻቸው ያው 100 ዓመት የሞላው የኃያላን ሴራ ነው። በለንደን እና በፓሪስ በወረቀት ላይ የተሰመሩት እነዚያ መስመሮች ዛሬም የሰው ልጆችን ደም እንደ ጎርፍ እያፈሰሱ ነው። ያ ካርታ የሰላም ሳይሆን የሞት ቃል ኪዳን ነበር። ኃያላኑ ለአረቦች ነፃነትን፣ ለአይሁዶች መኖሪያን፣ ለራሳቸው ደግሞ ነዳጅን ቃል ገብተው ነበር። ነገር ግን እነዚህ ቃላቶች እርስ በርሳቸው የሚጋጩ ስለነበሩ መካከለኛው ምስራቅ የሁልጊዜም የጦር ሜዳ ሆነች። ታሪክን አለማወቅ ታሪክን ለመድገም ይዳርጋል። የዛሬው ትውልድ በቅድመ አያቶቹ ላይ በተፈጸመው ክህደት ምክንያት ዛሬም ዋጋ እየከፈለ ይገኛል። የመካከለኛው ምስራቅ ታሪክ ማጠቃለያ የለውም።
ምክንያቱም ቁስሉ ገና አልዳነምና፣ ጦርነቱም ገና አልቆመም። ያ ለመጀመሪያው የዓለም ጦርነት መነሻ የሆነው ስግብግብነትና ምስጢራዊ ዲፕሎማሲ ዛሬም በሌላ መልክ ቀጥሏል። የሰው ልጅ ከዚህ ታሪክ ምን ይማራል? ድንበሮች በሕዝብ ፈቃድ ሳይሆን በኃያላን ግፊት ሲሰመሩ መጨረሻው ዘላለማዊ እልቂት መሆኑን፣ ወይንስ የመካከለኛው ምስራቅ ዕጣ ፈንታ ለዘላለም በባሮችስ መሸፈን ነው?